ሎና ግዴታ ወደ ቤት መሄድ አለብን። አልሄድም አድናን ልጄ ሳሊዝ ወደ ቤት አልሄድም። እዚህ መንገድ ላይ ማልቀስሽ ምን ይረባል? ቤት እንሂድና እዛ ለሁሉም መልሳለሁ። ተነሽ። ይታያል አይደል? የልጄ ማቀፊያ ብቻ እኮ ነው እጄ ላይ ያለው። ልጄ የት እንዳለ ሳላውቅ እንዴት ነው የምሄደው? እኔም እኮ አባቱ ነኝ ሎና። እኔ ጋርም ህመም አለ እኮ። እንደዚህ መሆናችሁ መፍትሄ አይሆንም። ለነገሩ አንተማ ምን አገባ? ልጄ ማን እንደጠለፈው እያወቅህ አንተ ግን ዝም ትላለህ አይደለ? ማንን ነው ዝም የምለው? እኔ እኮ ልጃችንን ለማስመለስ ሌት ተቀን እየለፋው ነው። ውሸት ነው። ይኸው ሮቤል ጋር ሄደህ ልጄን ሳታመጣ ተመልስ። አሁን ደግሞ ወደ ቤት እንሂድ ትለኛለህ? ሮቤል ተንኮል እየሰራብኝ እንደሆነ አልገባሽም? ለዛ እኮ ነው ቤት ሄደን መረጋጋት አለብን እምልሽ። አልረጋጋም አድራን። እኔ እኮ እናት ነኝ። ልጄ በረሃብ እዛ እየተማቀቀ እንዴት ነው ወደ ቤት የምሄደው? ኧረ እባክሽ ሎና፣ ሰዎች እያዩን ነው። ወደ ቤት እንሂድ። ይሁን። ይኸው የፈለገ ሰው እንዳለ ይሄን አድናን ንገረኝ። ልጄን የት ነው የደበቅብኝ? የት ነው ልጄ? እኔ ነኝ የደበቅኩት? ይህማ ጨርሶ የለየለት ክስ ነው። እንዴት ልጄን እኔ እደብቃለሁ? እሺ ታዲያ ካልደበቅከው ሮቤል ጋር ደርሰህ ለምንድን ነው ልጄን ያልተቀበልከው? ለምንድን ነው ያን ጨካኝ የምታምነው? አድናን ሮቤልን አላምነውም። ይኸውልሽ እሱ እኛን ለማጋጨት ነው ይህን ስራ የሚሰራው። አድናን እኔ ልጄን ካላገኘው ይኸው እዚሁ መሬት ላይ ነው የምሞተው። እሺ በፍጹም እዚህ ሜዳ ላይ እኔ ጥዬሽ አልሄድም። ተነሽ አልኩሽ። ልቀቀኝ አድናን፣ አንተ በጣም ጨካኝ ነህ። እሺ በጣም ጨካኝ ነህ። ለራስሽ ደህንነት ስል በግድም ቢሆን ወስድሻለሁ ሎና። እባክህ ልጄን ፈልግልኝ እባክህ። ቃል እገባልሻለሁ። ፈልጌ እንዴት ብዬ አገኝልሻለሁ። ግን አሁን ተነሽ ወደ ቤት እንሂድ። ቻምሻል ምን ሆነሽ ነው? ገያ ነው እንዴ? እንዴ አንቺ እኔ ነኝ ልገልሽ የነበረው? ባይኔ እያየሽ ነው። ትዋሻለሽ እንዴ? ጀምር ፍኖት ላይ ምን ለማድረግ እየሞከርሽ ነበር? ምን ሆናችኋል? እስቲ ተረጋጉ። ምንድነው እየተካሄደ ያለው? እኔ ምን አውቃለሁ? ለናዬ ገብታ ቃል ልትገለኝ ነበር እኮ። ወይኔ ጉዴ! አንቺ ምን አይነት እርጉም ነሽ ግን አንቺ? ለምንድን ነው ቆይ እኔ ያናኩሽ የምታስመስዩ? ዝም በይ ሜራ። ሰምኛለሽ? ከአንቺ ምንም መስማት አልፈልግም። እሺ ፍኖት እውነቱን ንገሪኝ። ምንድን ነው የተፈጠረው? ሎና እኔ ላንቺ ብዬሽ እኮ እዚህ ቤት የምቀምጠው። እቺ ሴት ግን ልትገለኝ ነው። ለምን? አድናን እሄዳለሁ፣ ግን ደግሞ በፍጹም እቺ ልጅ እንዳታምናት። ሰምኛለሽ? አድናን አትመናት። እውነቴን ነው አትመናት። እንዴ ቤቢዬ ተገኘ እንዴ? አልተገኘም ፍኖት፣ ማቀፊያውን ብቻ ነው ያገኘን። የኔ ጌታ ይሄበት እኔ ልንከራተትልህ ተረዱ ራሱ እኮ ናፈቀኝ። ጭነቱ ተሰብቶ ሮቤል ጋር ነበር፣ ግን ደግሞ ልጁ እንዲሰጠን አልፈልግም። እሺ ላይ እንደ እውነት ነው የምልሽ፣ እኔ እቺ ልጅ ነው የፈራኋት። ምንም አልወደድኳት። ቤቢዬ ጌታ ከሮቤል ጋር ምንድን ነው ያልሽው? አድናን እኔ ከሮቤል ጋር ምንም አላደረኩም። ቆይ ለምን አታምነኝም? ሎና ፊት ማውራት ስለማልፈልግ ነው እዚህ የጠየኩሽ። ምን እንዳያደርጋችሁት? አድናን እኔ ምንም አላደረኩም። እኔ እኮ በጣም ተቀይሬያለሁ። ልጄ ሊሰጠኝ ሲል መልሶ አልሰጠም አለኝ። ለዛ ምክንያት ደግሞ አንቺ እንደሆንሽ በራሱ አንደበት ነግሮኛል። አንተ የሮቤልን ውሸት ታምናለህ? እሱ እኮ እንዲህ የሚለው እኛን ለማጥፋት ነው። ምንድን ነው እስኪ ንገሪኝ። ሰምኛለሽ ሚራ፣ ወደኋላ ተመልሰሽ ከሆነ ግን አይ አድናን በፍጹም አይደለም። እኔን እመነኝ። ሮቤልና እቺ ያንተ ሰራተኛ ፍኖት፣ እነሱ ሁለቱ አብረው ነው የሚሰሩት። ፍኖ ምን አገባት በዚህ ውስጥ? ደግሞ ሌላዎች ታጨምርሽ። አድናን እውነቴን ነው፣ ህፃኑን አብረው ነው ያገቱት። እኔ ራሱ ስታወራ በስልክ ሰምቻታለሁ። ማን ነገር አታውሪ። ቆይ ለምን ነው ውሸት የምትጨምረው? ራስሽ ነፃ ለማውጣት ስትይ። አድናን ይሄ ውሸት አይደለም። ፍኖት እዚህ ቤት ንጹህ መስራት ትልቅ ተንኮል ነው የሸረበች ያለችው። ፍኖት ለልጄ የምታለቅሰውን አላየሽም? እሺ እቺን ግን አይቼሻለሁ። ለልጄ ምንም አይነት ስሜት የለሽም። አልተረዳኝም። የእሷ ለቅሶ ማለት የአዞ ለቅሶ ማለት ነው። አድና እኔን ተረዳኝ። እኔ ምንም እየዋሸሁህ አይደለም ያለሁት። ሮቤል ግን አንቺን ነው አይጠቀሰው። ሲጀምር አንቺ ከሱ ጋር ባትሆኚ ኖሮ እንዴት ስምሽን ሊያነሳ ይችላል? ምክንያቱም እኔን ከእናንተ ጋር ማጋጨትና አንተን በጥርጣሬ ማሳበር ስለሚፈልጉ ብቻ ነው። የለም ሚራ፣ ሰምኛለሽ? እኔ ካሁን በኋላ በአንቺ ላይ ምንም አይነት እምነት የተባለ ነገር ጨርሶ የለኝም። አድናን እውነቴን ነው። ፍኖትን በደንብ ተከታተላት። እኔ ራሱ ከውጭ ለሊት ስትገባ ይዣት አውቃለሁ። ያው እጅ ከፍንጅ። ዝም በይ። አሁን በኋላ በአንቺ ውሸት አልታለን። አድናን እባክህን ልለምን፣ እውነቱ ይወጣል። ለምንኝ እባክህን አድናን። እንዴ ምንድን ነው ፍኖት? ለምንድን ነው ሻንጣሽን ያዝሽው?
ሎናዬ በቃ እኔ መሄድ ነው የምፈልገው። ከዚህ በላይ ምንም መታገስ አልችልም። ፍኖት ምን ሆነሻል? አሁን እኮ በጣም ብዙ ነገር እያሳሰበኝ ነው። አንቺ ደግሞ ጭንቀት አትሁኝብኝ። ሎና እባክሽ፣ እች ሴት ባለችበት እዚህ መቀመጥ ለእኔ በጣም አደጋ ነው። ህይወት አደጋ ላይ ነው ያለው። በቃሽ በእናትሽ። ጭራሽ ሄዳለሁ ትይኛለሽ እንዴ? ቆይ ፍኖት እኔን ብቻዬን ልትተይኝ ነው? ሎና እኔ ከአንቺ ጎን መሆን እፈልጋለሁ፣ ግን ሚራ ልትገለኝ ምንም አልቀራትም። ይኸውልሽ እኔ ለራሴ በጣም ብዙ ጥያቄዎች አሉብኝ። የልጄ ጉዳይ በጣም እያስጨነቀኝ ነው። እባክሽ ፍኖት እስቲ ስሚኝ። ሎና እሷ እኮ ቃል ልትገለኝ ነበር። ይኸው ሰውነቴ አንድ አልቀራትም። ይኸው እንዴት እንደቦጫጨረችኝ። ይኸው ያነቀችበት አንገቴ ራሱ በጣም እያመመኝ ነው። ቀጥ ብለሽ ተመለሽ አልኩሽ እኮ። አሁን የምትሄጂበት ጊዜ አይደለም። ሎናዬ እኔ ለአንቺ ስለ ሁሉ ነገር እኮ ነው የምችለው። ፍኖት ከአንቺ ውጭ እኮ ለልጄ የሚያስብለት ሰው የለም እዚህ ቤት ውስጥ። እባክሽን ሂጂና ሻንጣሽን አስቀምጪ። እሺ ሎና እኔ ለአንቺ ስለ ሁሉ ነገር እችላለሁ። ለአንቺ ስል ብቻ እቀመጣለሁ። ልጄ የኔ ምስኪን የኔ ሞኝ እንዲህ ነው የምሸውድሽ ገና። ምን አልሽኝ ፍኖት? አይ ምንም፣ እንዲሁ ሲያይሽ አሳዘንሽኝ። ያለቴን ብልጥ አድርገሽኝ እኮ ነው የኔ እናት። አይዞሽ። እሺ እባክሽ አሁን ወደ ክፍልሽ ግቢ። ለደረሰብሽ በደል በሙሉ ደግሞ በሚራ ስም ይቅርታ ጠይቅሻለሁ። ሎናዬ ለአንቺ ስል ሁሉ ነገር እችላለሁ። ይህን ነገር ግን ማድረጉ ለአንቺ ስል ነው በቂ። አድናን እኔን ካላመንከኝ ፍኖት ጋር እንሂድ፣ ፊት ለፊቷ እነግርሃለሁ። እሷ ፊት ብንሄድ ምን ይለውጣል? ሌላ ድራማ ልትሰሪ እንደገና? እሺ ና እንሂድ። እሷ ፊት ለፊት እውነቱን እነግርሃለሁ። ከዛም በኋላ እውነቱን ማን ጋር እንዳለ በደንብ ታውቀዋለህ። ፍኖት ምን ውሸት አላት? እሷ እኮ ምስኪን ሰራተኛ ናት። እቺ ምስኪን ያልካት ሰራተኛ ናት ህይወታችንን ሙሉ ለሙሉ እያዘበራረቀች ያለችው። አንቺ ስጀምር አውቅሻለሁ። ሁልጊዜ ጥፋትሽን ሌላ ሰው ላይ ለመግፋት ትሞክሪያለሽ። እሺ ጥሩ፣ ካልደፈርክ ችግር የለውም፣ እዚሁ እቀመጣለሁ። ግን ደግሞ እውነቱን መስማት የምትፈልግ ከሆነ ና እንሂድ። እሺ ግን ሚራ፣ አንድ ውሸት ባገኘብሽ ይሄ የመጨረሻና የመጨረሻ እድልሽ ነው። እሺ አድናን፣ ችግር የለም። ውሸት አገኘብኝ፣ አንተ የፈለግከውን ታደርገኛለህ። ፍኖት እንድናወራ እፈልጋለሁ። ነበር አድናን፣ ምን ተፈጠረ? ሚራ ይኸው ለፊቷ መጥተሻል፣ ተናገሪ። በይ አንቺና ሮቤል ያላችሁን ግንኙነት አንድ በአንድ በሙሉ ንገሪው። አድናን እቺ ሴት ትገለኛለች። ከምል በላይ በጣም መጥፎ ሴት ናት። ውሸታም! አንቺ ቅድም ሮቤል ጋር ስትደውይ በገዛ ጆሮዬ በደንብ ሰምቼሻለሁ። ጭራሽ እሷና ሮቤል እንጂ ግንኙነት ያላቸው እኔ እኮ አይደለም አድናን፣ ሲያወሩ የነበሩት እነሱ ናቸው። አድናን በፍጹም አትስማት፣ እውነት እያታለለችን ያለችው። አድናን እውነቴን ነው የምልህ። ቅድም እናንተ ከወጣችሁበት ሰዓት አንስቶ ቁጭ ብላ ሮቤል ስታወራ የነበረችው እሷ አለች እንጂ አይደለሁም። እንዴ አንቺ እኔ ነኝ ያወራሁት? አንቺ እርጉም እዚህ ሆነሽም አንቀሽ። አድናን ይህንንም እንዳልነግርህ ነበር እኮ ቅድም አንቀስ ታስፈራራኝ ነበረው። እሺ ተናገሪያ። ሌላ ምንድን ነው የምታወሪው ነገር ያለው? አድናን ይኸውልህ፣ እችን እርኩስ ሳይሆን ማመን ያለብህ እኔን ነው። እኔን እመነኝ። ሮቤልም ነግሮኛል። ሲጀምር አንቺ መቼ የምትለወጭ ሰው አለችም። እሺ ይኸውልህ አድናን፣ የዚህ ሴትዮና የሮቤል ሴራ ገና አልገባህም። አንተ በጣም ክፉና ጨካኝ አረመኔ ናቸው። ሻም ቤት የለቀሽ ውጭልኝ። ከዚህ በኋላ እኔና አንቺ አንድ ጣራ ስር በፍጹም አንቀመጥም። አድናን እባክህ ልለምን፣ ተው ይቅርብ፣ አትሳሳት። እውነቴን ነው የምልህ፣ ትጸጸታለህ፣ ይቆጭሃል። ቶሎ በይ ሚራ፣ ውጭልኝ አልኩሽ። አድናን እባክህን ተረዳኝ፣ እውነቴን ነው የምልህ። ውጭልኝ! እንዲያውም ከቤቴ ውጭልኝ። ጭራሹ ነው ሚራ። ልወና እኔ ከዚህ መሄዴ ነው። ለምን ሚራ? አንቺ ደግሞ ምን ሆንሽ? ምን ተፈጠረ? አድናን አባረረኝ፣ እዚህ መቆየታችን አለኝ። ቆይ ምን ሆናችኋል? ሁላችሁም ለምንድን ነው ልሂድ የምትሉት? አይ እኔ እንኳን ጥፋተኛ ሳልሆን ነው የምሄደው። አይምሮዬን ልታቀቁሱብኝ ነው። እንደውም አያገባኝም። ከፈለጋችሁ ሁላችሁም ሂዱ። ልሆና እኔ እኮ መሄድ ፈልጌ አይደለም። አድናን ነው ከዚህ ቤት ውልቅ በሽ ሂጂልኝ አለኝ። ለምን ሚራ? ወዴት ነው የምትሄጂው? ቆይ ምን መሄጃ አለሽ? እኔ አላውቅም። አድናን ግን አሁንም እያሰበ ያለው ከሮቤል ጋር እንደሆንኩ ብቻ ነው።